ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የጌታን ቃል ለመስማት ወዳችሁ ፈቅዳችሁ ይህንን መስመር ከፍታችሁ ለምታዳምጡ ሁሉ የእግዚአብሔር ሰላምታ ይብዛላችሁ ማለት ፈልጋለሁ። ኤልሮኢ በሚል ርዕስ አብረን ማየት ከጀመርን ዛሬ 6ኛው ክፍል ላይ ደርሰናል። በዛ ስር የተለያዩ ርዕሶችን በየቀኑ እያየን እንደነበረው ሁሉ ዛሬም እንደወረደ መመለስ በሚል ርዕስ ደግሞ አብረን የምናይ ይሆናል ማለት ነው። እንደወረደ መመለስ ክፍል 5 ውስጥ ጠያቂ የሆነውን እግዚአብሔርን አይተን ነበር። በዚያ ውስጥ እግዚአብሔር ከሳሽ አለመሆኑን ወይም ደግሞ ፖሊስ አለመሆኑን አይተናል። አጠያየቁም እንደ ሐኪም እንጂ እንደ ወንጀል መርማሪ እንዳልሆነ፣ ማንንም ወጥመድ ውስጥ ለመክተት ማንንም ወንጀለኛ አድርጎ ለማቅረብ ወይም ደግሞ ለማስፈረድ ሰንሰለትን እጅ ላይ ለማድረግ የሚጠይቅ አምላክ አለመሆኑን፣ ይልቁንም የሚፈውስ አምላክ ፈዋሽ የሆነ ሐኪም እንደሆነ፣ ልክ በሽተኛን ታካሚን ሐኪም እንደሚጠይቀው ሁሉ እግዚአብሔርም እንደዛው ይጠይቃል የሚለውን ተመልክተን ነበር። በአንድ ወቅት አንድ ጓደኛዬ ልለው የሚችለው በእድሜ ከኔ ትንሽ አነስ የሚል ነገር ግን የምንቀራረብና አንድ ላይ ሆነን ቤተክርስቲያን ውስጥ የምናገለግል ወንድም ነበረ። ያ ወንድም ትምህርት መማር ጀመረ። እድል ነበረው። የሚያስተምሩ ሰዎች ነበሩ። የተሻለ ትምህርት ቤት የተሻለ ኮሌጅም ጭምር ገብቶ እንዲማር ተደርጎ ተከፍሎለት ሁሉ ነገር ተሟልቶለት መማር ጀምሮ እሱን አቋርጦ ወደ ሰፈር ይመለሳል። ከዛ ደግሞ አንዳንድ አጉል ነገሮችን ማድረግ ይጀምራል ማለት ነው። አንዳንድ ሱሶች ውስጥ ይገባል። እኔ ከነበርኩበት ቦታ ወደ አካባቢያችን ወደ ሰፈራችን ስመለስ እሱ እዛ ነው ያለውና ይህን ታሪክ ሰማሁ። አሁን ቤተክርስቲያን መሄድ አቁሟል በዛ ወቅት እና በአንዳንድ ሱሶችም ተጠምዷል። ስለዚህ ይህንን ወንድም ላናግረው ፈለግኩና ቀረብኩት። ሄጄ ባለበት ቦታ ሄጄ አገኘሁት። ከዛ በኋላ አንዳንድ ጥያቄዎችን ልጠይቅ እፈልጋለሁ አልኩት። አንዳንድ ጥያቄዎችን ልጠይቅ እፈልጋለሁ። እነን ጥያቄ በሚጠይቅህ ጊዜ የተለያዩ አማራጮች አሉ አልኩት። አንደኛ ሲጀመር አንተን ስለኔ ምን አገባ እና ነው የምትጠይቀኝ ብለህ ልትሸኘኝ ትችላለህ። መብት አለ እንደዛ ለማለት። አያገባህም፣ ስለኔ አያገባህምና ይህን ጥያቄ ልትጠይቀኝ አትችልም፣ እኔም ደግሞ ልመልስልህ አልገደድም ብለህ ልትሸኘኝ ትችላለህ አልኩት። ሁለተኛው አማራጭ ደግሞ አይ እኔን ላለማሳዘን እኔን ላለማስከፋት ለሚጠይቅህ ጥያቄ አስመስለህ ቀለል አድርገህ አስመስለህ በውሸት ልትመልስልኝ ትችላለህ አልኩት። ሶስተኛው አማራጭ ደግሞ ያለህ እውነቱን ልትነግረኝ ትችላለህ አልኩት። እውነቱን ልትነግረኝ ትችላለህ። ያንን በምትነግረኝ ጊዜ በዛ ላይ ሆኜ የምሰጥ ሐሳብ የምሰጥ ምክር ይኖረኛል። ምርጫው ግን ያንተ ነው አልኩት። ከዛ ጥያቄ ያቀርብኩለት ማለት ነው። ጥያቄ ሳቀርብለት ምን ብዬ ነው የጠየኩት? እንዳው ያለህበትን ነገር ሁሉ በሙሉም ባይሆን የተወሰነ ያክል ሰምቻለሁ። እንዲያው
እኔ የምጠይቅህ ጥያቄ አልኩት፣ የምጠይቅህ ጥያቄ እንዴት ነበር አንተ ወደዚህ አይነት ህይወት የገባኸው? መቼ ነው ደግሞ የምታቆመው ብዬ የጠየቅኩት። እነዚህን ሁለቱን ጥያቄዎች ብቻ ነው የሚጠይቅህ አልኩት እና በጣም ነው የገረመው። ከዛ በኋላ አወራን። አሁን ዲቴል ውስጥ አልገባም። የሰጠሁትን አማራጭ ግን እንድናይ ይፈልጋለሁ ማለት ነው። ወይ አያገባህም ስለኔ ብሎ መዝጋት፣ ወይ ደግሞ ዋሽቶ ወይም ደግሞ አስመስሎ መመለስ፣ ያልሆነውን ሆኗል ብሎ መመለስ፣ ወይ ደግሞ ትክክለኛውን መመለስ ምርጫ ነበረው ማለት ነው። ሁላችንም እንደዛ ነን። ስለዚህ ቁጥር 5 ውስጥ ጠያቂ የሆነውን ሐኪም ፖሊስ ያልሆነውን ለወንጀል ምርመራ ሳይሆን ኦኬ ሊያክመን የሚፈልግ ሐኪም ሆኖ እግዚአብሔር ጥያቄዎችን እንደሚጠይቀን ካየን በኋላ ዛሬ ደግሞ የአጋርን መልስ እናያለን ማለት ነው። እንግዲህ ሐኪሙ ጠይቋታል። አጋር ከመለሰችው መልስ ተነስተን ደግሞ እንዴት አድርገን ለእግዚአብሔር መመለስ ለሐኪሙ መመለስ እንዳለብን ደግሞ ቀርበን ለማየት እንሞክራለን ማለት ነው ዛሬ። ኦኬ የአጋርን መልስ ስንመለከት አጋር ለእግዚአብሔር የመለሰችው ያለምንም ማጥለያ ነበር መልስ የሰጠች። ያለምንም ወንፊት ውስጥ አስገብታ መንፋት ሳያስፈልጋት ማጣራት ሳያስፈልጋት ያለውን እውነት ሳትሸራርፍ እንደወረደ የሚባለው ማለት ነው። እንደወረደ በውስጣ ያለውን ምንም ወዲያና ወዲህ ሳትል ምንም ነገር ሳትጨምርበት ምንም ነገር ሳትቀንስበት አወጣችና መለሰች። እንግዲህ የጠያቂውን ማንነት የተረዳች ትመስላለች። አሁን ለፖሊስ እንደምትመልስ ሆና ሳይሆን የመለሰችው ሊያክማት የመጣ ሐኪም መሆኑን ተረድታ ለሐኪም መልስ በሚሰጥበት መንገድ ውስጧ ያለውን በሙሉ አውታ ስትናገር እንመለከታለን ማለት ነው። እግዚአብሔር ሲጠይቅ እንዴት አድርገን መመለስ እንዳለብን አስተማረችን። እኔ ከመቤቴ ከሳራ የኮበለልኩ ነኝ አለች። ዘፍጥረት 16 ቁጥር 8 ላይ እኔ ከመቤቴ ከሳራ የኮበለልኩ ነኝ። በቃ በግልጽ ምንም ኤዲት አላደረገችም። ወይም ደግሞ ምርጫዋ ትክክል እንደሆነ አልሞገተችም። በቃ ማድረግ የነበረብኝ አንድ ብቸኛና ትክክለኛ ምርጫ ይሄ ነው አላለችም። ወይም ደግሞ ተሰብራ ያለች መንፈስ ጠንካራ እንደሆነች ለማስመሰልም አልጣረችም። በቃ አጋለጠች፣ ራሷን ሰጠች፣ ግልጽ አደረገች፣ ከፈተች ልቧን። በአንድ አረፍተ ነገር ቁልጭ አድርጋ አስቀመጠች። ብዙ መዘርዘር ሳያስፈልጋት በቃ በአንድ አረፍተ ነገር እኔ ከመቤቴ ከሳራ የኮበለልኩ ኮብላይ ነኝ፣ አለቅ። በስም ጠራች፣ በስም ጠራች፣ በራሷ ላይ መሰከረች። ኮብላይ ነኝ። ኮብላይ መሆን ይሄ ጥሩ ስያሜ አይደለም። አንድ ባሪያ ከጌታው ኮበለለ ማለት አደጋ አለው። በጣም 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 አደጋ አለው። ትክክል አይደለም። በጣም በጣም የከፋ ነገር ነው የሚያመጣበት በዛ ሰው። ይህቺ ባሪያ የሆነች አጋር ኮበለልኩኝ ስትል በጣም በጣም ከባድ ነገር ነው የሚጠብቃት። ነገር ግን በራሷ ላይ መሰከረች። ኮብላይ ነኝ አለች። ምንም አልደበቀችም፣ ምንም አልሸሸገችም፣ ምንም ኤዲት ለማድረግ አልሞከረችም። ጉዳቷን አስረድታ ወይም ጉዳቷን ከፍ አድርጋ ተናግራ ብዙ ነገሮችን ከሀ እስከ ፔ ተርካ በቃ መውጣቷና መኮብለሏ ትክክል ነው እንዲባልላት አላደረገችም። ተመሳሳይ ጥያቄ ከዚህ በፊትም እንዳየነው አዳም ተጠይቆ ነበር። አዳም የተጠየቀው ጥያቄ በሚመልስበት ጊዜ በላህ ወይ ተብሎ በተጠየቀ ጊዜ አንተ የሰጠኸኝ አለ።
ሰጪውን መክሰስ ጀመረ። ሔዋን ናት ያሳሳተችኝ አለ። መጀመሪያ ሲቀበል ይህቺ ስጋ ከስጋዬ ይህቺ አጥንት ከአጥንቴ ብሎ እንዳልተቀበለ ተስማምቶኛል ብሎ እንዳልተቀበለ አሁን እሷ ናት ደግሞ የሰጠኸኝ አንተ ነህ ያሳሳተችኝ እሷ ናት። ተሳሳትኩ ማለት እየቻለ ልክ እንደ አጋር ኮብላይ ነኝ ማለት እየቻለ ተሳሳትኩ ማለት አልቻለም። ሔዋንም እድል ተሰጣት። አንቺስ ምን ትያለሽ ተብሎ እድል ተሰጣት። እሷም እባቡ ነው እንዲህ ያደረገኝ አለች። ተሳሳትኩ አላለችም። እባቡ አሳሳተኝ። ከነሱ አብራክ የወጣው ልጃቸው ቃየልም እድል ተሰጥቶት ነበር፣ ተጠይቆ ነበር። የት አለ ወንድም ተብሎ ሲጠየቅ ወንድሙን ከገደለ በኋላ እኔ ወንድሜን ገድዬ መጣሁ፣ በጣም ነው ማዝነው፣ ተናደድኩና በዚህ ከቅናት የተነሳ ወንድሜን ገደልኩ ማለት ሲችል የወንድሜ ጠባቂ አይደለሁም ብሎ እርፍ። ኤዲት አደረገው። እነዚህ ሁሉ ኤዲት አደረጉ። እንደወረደ አይደለም መልስ የሰጡት፣ እንደወረደ አይደለም። እንደወረደ መልስ ሳይሰጡ አዎ ሔዋን አምጥታለታለች፣ ልክ ነው፣ ግን ምርጫ ነበረው። አዎ እባቡ አናግሯታል፣ ግን ከእባቡ በፊት እግዚአብሔር ነግሯታል። ስለዚህ ተሳሳትኩ ማለት ነበረባት። ቃየል ልክ እንደዛው ወንድሜን ገደልኩኝ ማለት ስችል የወንድሜ ጠባቂ አይደለሁም ማለት ለማስቀየስ ሞከረ። እነዚህ ሁሉ መልሶች ለፖሊስ የሚመለሱ ናቸው። ቀርባችሁ ካያችሁ የአዳምም መልስ፣ የሔዋንም መልስ፣ የልጃቸው የቃየልንም መልስ ስትመለከቱ ለሐኪም የሚመለሱ መልሶች አይደለም፣ ለፖሊስ የሚመለሱ መልሶች ናቸው። ለዳኛ የሚመለሱ መልሶች ናቸው። እንዳውም በደንብ አስተውላችሁ ከሆነ ወይ ደግሞ እናንተም ብላችሁ የምታውቁ ከሆነ ወይም ተብላችሁ የምታውቁ ከሆነ የሆነ ጥፋት ሲጠፋ ወይም ደግሞ ሲያዝ አንድ ሰው የሆነ ነገር አጥፍቶ በሚያዝበት ጊዜ የሚመከረው ምክር ምንድን ነው? ጠበቆችም ጭምር የሚመክሩት ምንድን ነው? እንዳታምን ጥፋትህን። እንደዛ ነው የሚባለው። ጥፋትህን እንዳታምኝ እንዴ ብለሽ እንዳታምኝ። ኦኬ፣ ጥፋቱን እንዲያምን አይፈለግም ማለት ነው። ምክንያቱም እንደሚፈረድባቸው ወንጀለኛ እንደሚያደርጋቸው ስለሚያውቁ እንዳታምን ይባላል ማለት ነው። ልክ እንደዛ ነው። ላይክ ፖሊስ ፊት እንዳሉ ወይም ዳኛ ፊት እንዳሉ ወይ አቃቤ ሕግ ፊት እንደቆሙ አድርጎ ፊልተር አደረጉ። ይሄ ኤዲት ሲያደርጉ እናያለን ማለት ነው። አይ እኔ አይደለሁም ጥፋት ሔዋን፣ አይ እኔ አይደለሁም ጥፋቱ እባብ፣ አይ እኔ ጭራሽ አልጠብቀውም ወንድሜ፣ እኔን እንዴት ትጠይቀኛለህ? ኃላፊነት አልተሰጠኝም ወንድሜን እንዲጠብቅ። አያችሁ፣ ለእግዚአብሔር እንደዚህ አይመለስም፣ ለሐኪም እንደዚህ አይመለስም። ለዛ ነበር ወዲያው ሊቀየር ቢችል ነገር መቀየር አልተቻለው። አጋር ግን የኮበለልኩኝ ሴት ነኝ አለች። በቃ ከመቤቴ ከሳራ የኮበለልኩኝ ሴት ነኝ። አዎ ባሪያ እንደሆንኩኝ አውቃለሁ። መኮብለል አልነበረብኝም፣ አይጠበቅብኝም፣ ትክክል አይደለም አይነት ነገር ነው ከውስጡ ያለው። ግን የኮበለልኩ ሴት ነኝ። እንደዚህ በሽታውን የሚናገር ፈውስን ያገኛል። ለዮናስ አሳ ነባሪ የተዘጋጀው ለዚህ ነው። የዮናስን መጽሐፍ የመጀመሪያውን ምዕራፍ ሄዳችሁ ስታነቡ በጣም ልብ የሚነካ ነገር እናገኛለን። ምንም እንኳ
እግዚአብሔርን እምቢ ብሎ አልታዘዝም ብሎ የኮበለለ ቢሆንም እንኳ ዮናስ ቁጥር 8 ጀምሮ ያለውን እስከ 12 ያለውን እናነባለን። ግን አልፎ አንዳንዶቹን ላልፍ እችላለሁ። እንዲህ ይላል፣ የዚያን ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ስራ ምንድን ነው? ከወዴትስ መጣ? አገሪስ ወዴት ነው? ወይስ ከማን ወገን ነህ አሉት። 1-4 አደረጉት ማለት ነው ጥያቄው። ነገር ግን ከነዛ ጥያቄዎች ውስጥ የአጋር ጥያቄ አለ። አጋር የተጠየቀችው ጥያቄ አለ። ከወዴት መጣ? ወዴትስ ትሄዳለህ? አገሪስ ወዴት ነው የሚል ጥያቄ ተጠይቋል። ከዛ እሱ የመለሰው መልስ ምንድን ነበር? ምንም ሳይደብቅ ማለት ነው። እኔ ዕብራዊ ነኝ አለ። ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። ኦኬ፣ ይህንን ባህር ጭምር የፈጠረው እሱ ነው። የሰማይን አምላክ እሱን ነው የማመልከው። ከዛ ቁጥር 10 ላይ እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ ገመቱ አይልም፣ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይህ ያደረግከው ምንድን ነው አሉት። አያችሁ፣ ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው ይላል። እርሱ ስለነገራቸው አወቁ። ስለዚህ በግልጽ ነገራቸው ማለት ነው። ልክ አጋር እኔ ከመቤቴ ከሳራ የኮበለልኩኝ ሴት ነኝ እንዳለች፣ ዮናስም ልክ እንደዛው ሰማይና ምድርን ከፈጠረው እሱን ነው የማገለግለው፣ ከሱ ላይ ኮበለልኩኝ፣ ከእግዚአብሔር ፊት የኮበለልኩ ሰው ነኝ ብሎ ሲነግራቸው በቃ በጣም ፈሩ ይላል። በጣም ደነገጡ። ቁጥር 12 ላይ እንዲህ ይላል፣ እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁ አለ። ማን ነው ዛሬ እንደዛ ምለው? ማን ነው ኤዲት ሳያደርግ? ማን ነው ሳይሸራርፍ? ማን ነው ሳይደብቅ ሙሉ በሙሉ አውጥቶ ይህ ታላቅ መከራ፣ ይህ ታላቅ ማዕበል፣ ይህ ታላቅ መናወጥ ያገኛችሁ በእኔ ምክንያት እንደሆነ አውቃለሁ። ስለዚህ አንስታችሁ ወደ ባህር ጣሉ፣ ባህሩም ጸጥ ይልላችኋል አለ። አይገርማችሁም ወገኖቼ? በቃ በሽታውን ተናገረ፣ እንደወረደ ተናገረ። ምንም ሳያስቀር በትክክል ምንም ሳይደብቅ ምንም ሳይሸፍን ምንም ኤዲት ሳያደርግ እንደወረደ ነገራቸው። በእኔ ምክንያት የኮበለልኩ ሰው ነኝ፣ ከእግዚአብሔር የኮበለልኩ። ወገኖቼ ሐኪሞች ለእያንዳንዱ በሽታ መድኃኒት እንደሚያዙ ሁሉ እግዚአብሔር በሽታቸውን በግልጽ ለሚናገሩ ፈውስ አለው። እግዚአብሔር ይመስገን። ለዮናስ ለዛ ነው አሳ ነባሪውን ያዘጋጀው። ኦልሬዲ ጥፋቱን ያወቀ፣ ጥፋቱን ያመነ፣ ጥፋቱን ያለ ምንም መሸራረፍ የተናገረ፣ በእኔ ምክንያት ነው የደረሰባችሁ ካለ ምን ይፈልጋል እግዚአብሔር? ከዛ በላይ ምን አዘጋጀለት? ወዲያው አሳ ነባሪ አዘጋጀለት። አጋር ጥያቄው የግል ጥያቄ እንደሆነ ገብቷታል። ዮናስ ጥያቄው የግል ጥያቄ እንደሆነ ገብቶታል። ስለ ናነዌ ሕዝብ መናገር አላስፈልገውም፣ ስለ ራሱ ተናገረ። አጋር ስለ አብርሃም አላወራችም። አይጠቅማትማ። እሱን አይደለም የተጠየቀችው። የሐናን ችግር ሐናም ምን አይነት ጨካኝ ሴት እንደሆነች እሱን አልዘረዘረችም። በየቀኑ እንዴት እንደምታያት፣ እንዴት እንደምትገላምጣት፣ እንዴት አድርጋ እንደምትጨቁናት እሱን አላወራችም። አይጠቅማትማ። እሱን አይደለም የተጠየቀችው። የብዙዎቻችን ችግር ዛሬ ይሄ ነው። የራሳችንን እግዚአብሔር ሲጠይቀን እኛም ደግሞ የምናወራው ስለ ሌሎች ነው የምናወራው። እግዚአብሔር መልሶ ስለኛው ይጠይቀናል፣ እኛ ስለሌላ ሰው እናወራለን። ለዚህ ነው የማንፈወሰው። ለዚህ ነው መድኃኒቱን የማናገኘው። ለዚህ ነው አሳ ነባሪው የማይዘጋጅልን።
እግዚአብሔር ጉዳዩ ከሁሉም በፊት ካንተ ጋር ነው። ዙሪያ ካሉ በፊት ካንቺ ጋር ነው እግዚአብሔር ጉዳዩ። በቅድሚያ መጀመሪያ ማግኘት የሚፈልገው መልስ የግል ነው። የግል ጥያቄ ነው የሚጠይቀው። የግል መልስ ነው የሚፈልገው። የጉባኤ አይደለም፣ የጋራ አይደለም፣ የቤተሰብ አይደለም። መጀመሪያ የሚጠይቀው የራስን ጥያቄ ይጠይቃል። ኢየሱስ ዮሐንስ ምዕራፍ 21 ቁጥር 15 ላይ ስምዖን የዮና ልጅ ትወደኛለህ ወይ ብሎ ነበር የጠየቀው። ዳይሬክት ቀጥታ ደቀ መዛሙርቱን ሰብስበው አንድ ላይ ትወዱኛላችሁ ወይ አይደለም ያለው። ስምዖን የዮና ልጅ ትወደኛለህ ወይ? አሁን ይሄ የግል ጥያቄ ነው። በግል እንድትመልስ እፈልጋለሁ። ይሁዳ ለምን የካደኝ ይመስልሃል ብሎ አይደለም የጠየቀው። እሱ አይደለም ጥያቄው። አንተ ትወደኛለህ ወይ? ሌሎቹ ስላሉት ነገር አይደለም። እሱን ስለካዱት ሰዎች አይደለም። እሱን ስላላወቁት ሰዎች አይደለም። ስለ ሐሰተኛ ነቢያት አይደለም። ስለ ሐሰተኛ ትምህርት አይደለም። የተለያዩ ነገሮችን ዙሪያችን ላይ ስለሚያደርጉት ጠንቋዮች አይደለም። መጀመሪያ የሚጠይቀኝ አንተ ትወደኛለህ ወይ? አንተ ምን ላይ ነው ያለው? አንቺ ምን ላይ ነሽ ያለሽው? ከየት ነው የመጣው? ወዴትስ ነው የምትሄደው? የአጋርን ጥያቄ። የእግዚአብሔርን ጥያቄ አታስቀይሱ ወገኖች፣ አናስቀይስ። እሱ ስለ ግላችን ሲጠይቀን፣ ስለ እምነታችን ሲጠይቀን፣ ስለ ወላጆቻችን እምነት አንናገር፣ እሱን አንተርክለት። እግዚአብሔር ስለኛ ሲጠይቀን ስለ ቤተክርስቲያን ችግር አናውራለት። እሱን አይደለም የሚፈልገው፣ ያውቀዋል። ሁኔታው ምን ያክል ከባድ እንደሆነ አትንገሩት። እሱን አታውሩለት። እሱን አይደለም የሚፈልገው። እግዚአብሔር አንተን ነው የሚጠይቀው ቀጥታ። እግዚአብሔር አንቺን ነው ቀጥታ የሚጠይቀው። አጋር መፍራቷን አልደበቀችም። አቅም የሌላት ባሪያ መሆኗን አልደበቀችም። ኮብላይ መሆኗን አልደበቀችም። አንደኛ ነገሥት ምዕራፍ 19 ላይ ሄዳችሁ በምታነቡበት ጊዜ ኤልያስን ታገኛላችሁ። ቁጥር 10 አካባቢ ሄዳችሁ ስትመለከቱ እዚህ ምን ትሰራለህ ተብሎ ነበር የተጠየቀው። አሁን ይሄ ጥያቄ ኤልያስ ጥያቄ ነው። ምን ትሰራለህ እዚህ ተብሎ ሲጠየቅ የመለሰው ምንድን ነው? እኔ ቀና ነበር። መጨረሻ ላይ ሌሎች ነገሮችን ካወራ በኋላ አሁን እኔ ብቻ ቀረሁ አለ። ሌሎችንም ጨረሱ፣ አሁን እኔ ብቻ ቀረሁ። የኤልያስ መልስ ትክክል አልነበረም። እንደምናውቀው እሱ እኔ ብቻ ቀረሁ ያለውን ግድ የለም አንተ ብቻ አይደለም የቀረው። ኦኬ፣ አንተ ብቻ አይደለም የቀረው፣ ብዙ ናቸው የቀሩት። መልሱ ትክክል አልነበረም። ነገር ግን በትክክል የተሰማውን ነው የተናገረው። ለኤልያስ የተሰማው በእርግጥም በዚች ምድር ላይ ብቻውን ታማኝ አገልጋይ ሆኖ የቀረ፣ ከሱ ውጪ የቀረ ያለ አልመሰለውም። ስለዚህ የተሰማውን በትክክል ነው የተናገረው። ይህንን ስናገር፣ መፍራቱንም ስናገር ነቢይ ሆኜ ምን ብዬ ነው ፈራው ብዬ የምናገረው? ዛሬ የብዙዎቻችን ችግር እንደዛ ነው። ፈርተን እንኳን መፍራታችንን መናገርን እሱን ራሱ እንፈራለን። ምን ብዬ ነው እየጸለይኩ እያመንኩ እያገለገልኩ ፓስተር ሆኜ ዘማሪ ሆኜ እንደዚህ ቤተክርስቲያን ሽማግሌ ሆኜ ምን ብዬ ነው ፈራው ብዬ የምናገረው? ኤልያስ ግን እንደፈራ ምንም ሳያስቀር ምንም ፊልተር ማድረግ ሳያስፈልግ ፍርሃቱን በግልጽ ተናገረ። እግዚአብሔርም ተሰማ። ክብር ለእግዚአብሔር ይሁን። አታስብ አለው እግዚአብሔር።
ያልተንበረከኩ ለብዔል ለዚህ ለጣዖት ያልተንበረከኩ ብዙ ናቸው፣ እጅግ በጣም ብዙ ናቸው ብሎ ቁጥሩ ጭምር ነገረው። አንተ ብቻ አይደለህም የቀረው፣ አንተ ብቻ አይደለህም። እና ወገኖቼ ሐኪሙ ጠየቀ። አጋር ያለማጣሪያ እንደወረደ መለሰች። ግልጽ ሆነው ተነጋገሩ። ፍርሃት ወደ እምነት ተቀየረ። እግዚአብሔር ይመስገን። ግራ መጋባት ወደ ግልጽ ወደ መሆን መጣ። እግዚአብሔር ይመስገን። ሩጫ ወደ እረፍት ተቀየረ። የሚያየኝ የሚረዳኝን የለም ብላ የነበረችው እንደዛ እያለች እየሮጠች ወደ ምድረ በዳ የመጣችው አጋር አሁን የሚያያት እንዳለ ተረዳች። የሚያያትና የሚያናግራት የሚሰማትም እንዳለ ተረድታ ደስ እያላት ከበረሃ ተመለሰች። እግዚአብሔር ይመስገን። ለካስ ያላየችው እሷ ናት እንጂ እግዚአብሔር አልነበረም። አሁን ግን የሚያየኝን አየሁ አለች። ኤልሮይ ክብር ለእግዚአብሔር ይሁን። ለካስ እዛም እያለው ያየኛል። እዚህም በረሃ ላይ መጥቼ ተከትሎኝ መጥቶ የሚያየኝ እሱ ነው። ለካስ ማንም ባያየኝም የሚያየኝ እሱ አለ። ኤልሮይ አለች። ወገኖቼ ዛሬም እግዚአብሔር በመጠየቅ ላይ ይገኛል። መደበቅ ትችላለህ፣ መደበቅ ትችያለሽ። ኤዲት ማድረግ ትችላለህ፣ ኤዲት ማድረግ ትችያለሽ። ማስቀየስ ትችላለህ። የእግዚአብሔርን ጥያቄ ማስቀየስ ትችያለሽ። ነገር ግን እግዚአብሔር የሚናገረው ምንድን ነው? ይሄ አይጠቅምም፣ አይፈውስም። ይህን ጥያቄ በመደበቅም ኤዲት በማድረግም በማስቀየስም ፈውስ አይመጣም። ያለ ማጣሪያ በመመለስ እንደወረደ ትክክለኛውን ውስጣችን ያለው እንዳለ ለእግዚአብሔር መልስ በመስጠት ግን ፈውስ ይመጣል። ፈውስ መምጣቱን ብቻ ሳይሆን ከበረሃም ተፈውሰን እንመለሳለን። ምርጫው የኛ ነው። ምርጫው የኛ ነው። እንደወረደ ለሐኪሙ በመመለስ ከበሽታችን መፈወስ እንድንችል እግዚአብሔር ይጠራናል። ደግሞ እሱ ይርዳል። እግዚአብሔር ይባርካችሁ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ
ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም